ሰላም የፌክሲፍ ኮሚኒቲ ቤተሰቦች፣ ይሄ እንግዲህ 9ኛው ኤፒሶዳችን ነው። ለመጀመሪያ ጊዜ የምታዩት ከሆነና ከዚህ በፊት ምንም አይነት ቪዲዮ ያላያችሁ ከሆነ ወደ ኋላ ተመልሳችሁ ከኤፒሶድ 1 ጀምራችሁ ብትመለከቱት ለእናንተ አሪፍ አንደርስታንዲንግ ይኖራችኋል ማለት ነው። እንዲሁም ደግሞ አጫጭር ስለሆኑ ቪዲዮዎች ቶሎ ለመጨረስ ያን ያህል ጊዜ አይፈጅባችሁም። ከመጀመሪያው ጀምሮ ብትመለከቱት ሪከመንድ አደርጋችኋለሁ። ወደ ዛሬው ደግሞ ርዕሳችን ስንመለስ what is candlestick የሚለውን በመጀመሪያነት ለመመልከት እንሞክራለን። በሁለተኛነት ደግሞ bullish versus bearish candles የሚሉትን ለመመልከት እንሞክራለን ማለት ነው። ኦኬ የመጀመሪያው what is a candlestick የሚለው ነው። a candlestick is a visual way to show how price move within a specific period of time። candlestick ምንለው አንድ ስፔሲፊክ ፔሪድ ኦፍ ታይም ላይ የማርኬት ፕራይስ እንዴት ሙቭ እንዳደረገ የሚያሳዩን መንገድ ነው ማለት ነው። ካንድልስቲክ የምንለው ያንን ነው። each candle tells a story using 4 points። every candle 4 ፖይንቶችን ተጠቅሞ ምን እንደተፈጠረ ማርኬቱ ላይ ያሳየናል ማለት ነው። የመጀመሪያው the open ነው፣ የተከፈተበት ማለት ነው። ሁለተኛው ደግሞ the high፣ ከዛ ደግሞ ከፍታው ማለት ነው፣ the highest ፓርቱ ማለት ነው የካንድልስቲኩ። ሶስተኛው ደግሞ the low፣ ታችኛው ወይም የመጨረሻው ፓርት ነው። አራተኛውና የመጨረሻው ደግሞ the closing ፓርት ነው ማለት ነው። ካንድልስቲኩ ጨርሶ ስፔሲፊካሊ የዘጋበት ቦታ። እነዚህ አራቱ ሜን ፖይንቶች ካንድልስቲኩ ከየት ጀምሮ የት ሙቭ እንዳደረገ የምንረዳበት እንዲሁም ምን እንዳደረገ ማርኬት ስቶሪውን የሚነግረን በእነዚህ 4 ፖይንቶች ነው ማለት ነው። the body of a candle shows the difference between the open and close። የካንድልስቲኩ ቦዲ ወይም አካል የምንለው እዚህ ጋር እንደምንመለከተው ማለት ነው የሚያሳየን ኦፕኒንግ እና the closing price of the candlestick ነው የሚያሳየን ማለት ነው። while the wicks show how far price moved during that time። እነዚህ ዊኮች ደግሞ የሚያሳዩን ምን ያህል ርቀት ማርኬቱ ሙቭ እንዳደረገ ያመላክቱናል ማለት ነው። ወደ ቀጣይነት ደግሞ ስንመለከት ቡሊሽ እና ቤሪሽ ካንድሎች እያነጻጸርን ለመመልከት እንሞክራለን ማለት ነው። መጀመሪያ በቡሊሽ እንጀምራለን ማለት ነው። a bullish candle forms when the closing price is higher than the opening price። ቡሊሽ ካንድል የምንለው ከኦፕኒንግ ፕራይሱ ክሎዚንግ ፕራይሱ ከፍ ብሎ ከሆነ የምናገኘው ቡሊሽ ካንድል ፎርም አድርጓል ብለን ማየት እንችላለን ማለት ነው። አሁን እዚህ ካንድል ላይ እንደምንመለከተው አንድን የቡሊሽ ካንድል ዲፋይን የምናደርገው ኦፕኒንግ ፓርቱ ወይም ኦፕኒንግ ፕራይሱ በታች በኩል ሆኖ ስናገኘው ቡሊሽ ካንድል ነው ብለን ዲፋይን እናደርገዋለን ማለት ነው። አሁን እዚህ ጋር እንደምንመለከተው የቡሊሽ ከታች ነው የሚከፍተው ማለት ነው። ከታች ከፍተዋል አሁን እዚህ ጋር፣ ከዛ ወርዶ ወደ ላይ ወጥቶ ከዛ ሃይ ፎርም አደረገ፣ ከዛ እዚህ ጋር መጥቶ ክሎዝ አደረገ ማለት ነው። ይሄ ምንን ያሳየናል? የቡሊሽ ካንድልስቲክን ሙቭመንት ወይም ፓተርን ያሳየናል ማለት ነው። showing that buyers were in control during that period of time። ይህም ደግሞ የሚያመለክተን ባየሮች በዛ ሰዓት ኢን ኮንትሮል እንደነበሩ፣ በዛ ስፔሲፊክ ፔሪድ ኦፍ ታይም ኢን ኮንትሮል እንደነበሩ የሚያሳየን ነው ማለት ነው። 1 ሚኒት ካንድል ሊሆን ይችላል፣ 5 ሚኒት ካንድል ሊሆን ይችላል፣ 15 ሚኒት ካንድል ሊሆን ይችላል፣ ኦር ኤኒ ታይም ፍሬም ካንድል ሊሆን ይችላል። በዛ ሰዓት በዛ ስፔሲፊክ ሰዓት ላይ የትኞቹ ሳይዶች ኢን ኮንትሮል እንደነበሩ ያሳየናል ማለት ነው ካንድል። ኦኬ ወደ ሁለተኛው ደግሞ ስንመጣ a bearish candle forms when the closing price is lower than the opening price። አሁን ደግሞ እንዳልነው በተቃራኒው ወይም እንዴት ነው ቤሪሽ ካንድልስቲክን ዲፋይን የምናደርገው ወይም የምናነበው የሚለውን ስንመለከት ይህንን የቤሪሽ ካንድል ፎርም መደረጉን የምናውቀው የክሎዚንግ ፕራይሱ ከኦፕኒንግ ፕራይሱ በታች ሆኖ የምናገኘው ከሆነ ይህንን ካንድል ምን ብለን እንጠራዋለን ማለት ነው? የቤሪሽ ካንድል ብለን እንጠራዋለን ማለት ነው። እዚህ ጋር እንደምንመለከተው ኦፕኒንግ ፕራይሱ ይሄ ነው የቤሪሽ ካንድሉ። ደን ወደ ላይ ወጣ ማርኬት፣ ከዛ ኢምፐልሲቭሊ ወደ ታች ወርዶ ድሮፕ አድርጎ ደን ሪትሬስ አድርጎ ዘግቷል ማለት ነው። ሎወር ታይም ፍሬም ላይ ስንመለከተው ምን አይነት ሙቭ ይኖረዋል ማለት ነው? ብሬክዳውን አድርገን ስንመለከተው እዚህ ጋር ነው የከፈተው ማርኬት። ከዛ በሎወር ታይም ፍሬም ስንመለከተው እዚህ ጋር ወጣ፣
ደን ወረደ። እስኬት ወረደ? እስከዚህኛው እስከ ሎ ድረስ ወረደ። ደን ወደዚህ ወጥቶ እዚህ ጋር ዘጋ ማለት ነው። ሶ እንደዚህ በእነዚህ ፓተርኖች ነው ካንድልስቲክን ሙቭመንቱን አንደርስታንድ ማድረግ የምንችለው ማለት ነው። ዳት ሴም ታይም እዚህ ጋር ደግሞ ስንመለከት የቡሊሹ ካንድል ከየት ጀመረ? ከዚህ ጀመረ። ደን ድሮፕ አረገ። ከዛ ኢምፐልሲቭሊ ወደ ላይ ወጣ። ሶ ሃይ ፎርም አረገ እዚህ ጋር። ከዛ ደግሞ ተመልሶ ድሮፕ አድርጎ የቱ ጋር ክሎዝ አረገ? እዚህ ጋር ክሎዝ አረገ ማለት ነው። ሶ በዚህ ዌይ አንደርስታንድ ማድረግ እንችላለን ማለት ነው የካንድልስቲኮችን ሙቭ። ኦኬ ቤሪሽ ላይ ነን ያለነው አሁን። ሶ ሾዊንግ ዛት ሴለርስ ዌር ኢን ኮንትሮል። ይሄ ቤሪሽ ካንድል ደግሞ የሚያመላክተን በዛ ስፔሲፊክ ፔሪድ ኦፍ ታይም ሴለሮች ኢን ኮንትሮል እንደነበሩ በዚህ ካንድልስቲክ እናውቀዋለን ማለት ነው። ዲፔንዲንግ ኦን የታይም ፍሬም ማለት ነው፣ እዛ ስፔሲፊክ ታይም ፍሬም ላይ ማለት ነው። ኢን ሲምፕል ተርምስ ቡሊሽ ካንድልስ ሪፕሬዘንት አፕዋርድ ሙቭመንት። በቀላል አማርኛ ለመርዳት ስንሞክረው ቡሊሽ ካንድሎች አፕዋርድ ወይም የማርኬትን ወደ ላይ ማውጣት ወይም ወደ ላይ የሚያደርገው ሙቭመንት ኢንዲኬት ወይም ሪፕሬዘንት ያደርጋሉ። ዋይል ቤሪሽ ካንድልስ ሪፕሬዘንት ዳውንዋርድ ሙቭመንት። እነዚህ ደግሞ ቤሪሽ የምንላቸው ካንድሎች ዳውንዋርድ ሙቭመንት ኦፍ ዘ ማርኬት ሪፕሬዘንት ያደርጋሉ ማለት ነው። ኦኬ ወደ ፋይናል አንደርስታንዲንጋችን ደግሞ መተናል። የካንድልስቲክ ሾውስ ሃው ፕራይስ ሙቭስ ኦቨር ታይም። ካንድልስቲክ ምንድነው የሚያሳየን? አንድ ስፔሲፊክ ፔሪድ ኦፍ ታይም ላይ ከዚህ በፊትም እንዳልኩት እንዴት ሙቭ እንዳደረገ ሙሉ ስቶሪውን ይነግረናል ማለት ነው። ኤንድ ዌዘር ባየርስ ኦር ሴለርስ ዌር ኢን ኮንትሮል ስሩ ቡሊሽ ኦር ቤሪሽ ሙቭመንት። በቤሪሽ ወይም በቡሊሽ ሙቭመንት የትኞቹ ትሬደሮች ባየርስ ሊሆኑ ይችላሉ፣ ሴለርስ የትኞቹ ኢን ኮንትሮል እንደሆኑ ያሳየናል ማለት ነው። ኦኬ ይህንን ርዕስ ደግሞ በዛሬው ዕለት በዚሁ አጠቃለነዋል ማለት ነው። ሶ በቀጣይነት ደግሞ የምንመለከተው አፕካሚንግ ቶፒካችን ላይ ሃው ካንድልስ ሙቭ ፕራይስ የሚለውን ለመመልከት እንሞክራለን ማለት ነው። ካንድልስቲኮች እንዴት ነው ፕራይስን ሙቭ የሚያደርጉት ወይም የሚያንቀሳቅሱት የሚለውን በሰፊው ለመዳሰስ እንሞክራለን። ያው እንደ ሁልጊዜውም በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።